ኳሱን ምታው እንጂ ኳሱን አርምታው ባክ ኳሱን ምታው አረ ጎሉን ባክ ምታው ጎሉን ምታው አጽማቸው የተቀበረበት መሬት ላይ ቤት ሰርቼ ሳከራይሽ እንዴት ያለ ደስታ እንደሚሰማኝ እንዴ እሺ ልውጣ 1 ሚሊዮን ፎሎወር መግባታችንን አስመልክቶ እንደሌላው ቲክቶከር በፕሌን ሄዶ የመዝናናት አቅሙ ስለሌለን ከጀለሴ ጋር በሊቢያ በኩል ሄደን ፈታ እንላለን። ሌትስ ጎ ከጥፍር ጋር ተጣላን እባክህ። አንተ መች ነው የምትገባ? መስዋዕትነት ይፈልጋል ፍቅር፣ ትዕግስት ይፈልጋል ፍቅር። ምን ሆነ ነው? እሷ እኮ ናት መግባ ማትረዳ ከሆነ ለምን አትለይ? ሄሎ ሰላም አልክ ፍቅር፣ እንዴት ነህ? ምንድን ነው ስልክ አታነሽ? አዎ በእናትህ ትንሽ እናቴ ሆስፒታል ገባ። ምንድን ነው? አንድ ማይሆን ከሆነ በቃ መተው አትናገሪም፣ አልፈልግም ይባላል እኮ። አረ ፍቅር ሰው የመረዳት አቅም አለ እንትን አይደል? ታዲያ እንደዚህ የለም እኔ ሆስፒታል አጥቼ። እሺ ይቅርታ ካልሆነ አንተ ጋር በይ መልካሙን አባ። እሺ ምንድን ነው መስዋዕትነት? በርዳሚዮስ ምታው አረ ምታው ኳሱን ምታው እንጂ ኳሱን አርምታው ባክ ኳሱን ምታው አረ ጎሉን ባክ ምታው ጎሉን ምታው ጎሉን ምታው። ብድሩን የማይመልስ ወንድ ልጅ አይወለድም። እኔ እንደዚህ ነበር የተደረኩት። እግዚአብሔር ሜመር መጫወቻ ሆኜ 1 ሚሊዮን ፎሎወር መግባታችንን አስመልክቶ እንደሌላው ቲክቶከር በፕሌን ሄዶ የመዝናናት አቅሙ ስለሌለን ከጀለሴ ጋር በሊቢያ በኩል ሄደን ፈታ እንላለን። ሌትስ ጎ እንግዲህ አሁን መንገድ ጀምረናል። ስደት ልጆቿ ሁሌ የቀማ ወይኔ መኪና ተበላሽ። እንግዲህ መኪና ተበላሽቶብን በእግር ጀምረናል። ካርታው እንደሚያሳየን ከሆነ ትንሽ ነው የሚቀረን፣ ግን አቅጣጫው እስቲ ቆይ በዚህ ነው ሊቢያ። አንተ አስቀርልኝ እንጂ ምንድነው ብቻ ቅድም ጋጥካ እንዴ? ከዚህ በኋላ ያለው አስቀርልኝ። ከዚህ በኋላ ኢትዮጵያ ይመርልኝ ሰብሎ እንግዲህ ቀይ ባህር ደርሰናል። ግን ይሄ ቢጫ እንዴ? አይ በጋ ስለሆነ ጠቁሮ ነው ፀሐይ ምናምን። ኧረ አንተ በእናትህ አሁን አጨርሰው፣ ብዙ መንገድ እኮ ነው የሚቀረን። ኧረ እንዳጨርሰው ቀስ ብለህ ጠጣ አንተ። ታናሳከው ማን ነው? ያ ሰውዬን ጠይቀው እንዴ? አባ የት ነው ያለ ነው? ቆይ ፈጬ ወይኔ እንግዲህ ሁሉ ለፍተን ገና ቆይ ፈጬ ነው ያለ ነው። እዚህ ሚከራይ ቤት ምናምን ካለ ኢንቦክስ አድርጉልኝ። 2 ሚሊዮን ስገባ በአዲስ መልክ እንጀምረዋለን። እስከዛ ፎሎ አድርጉኝ። አለማችንን ሳናካ አናቆም። ማን ነው? ሰላም ነው። የሚከራይ ቤት አለ ተብዬ ነበር። አለ ግቢ ነው ማለት እሺ። አለ አሪፍ ነች ቤቷ። አንተና አከራይ? አዎ እኔ ነኝ አከራዩ። በጣም ተከራይ በሚያስፈልገኝ ሰዓት ነው የመጣሽው። አሪፍ አከራይ እንደሆንክ ያስታውቃል። ፈገግታ ይናገራል። ኧረ እኔም ተከራይ ሆኜ አይቼዋለሁ እኮ። በጣም የተከራይ ስቃይ ይገባኛል። እሺ በቃ የ3 ወሩን አስገቢልኝና ሲመችሽ መግባት ትችያለሽ። ይሄው ልኬዋለሁ። ነገ እገባለሁ። በቃ ሰላም ዋል። ይሄ ግቢ ህግና ደንቦች አሉት። አምሽቶ መግባት አይቻልም። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከእሮብ ውጪ ውሃ መቅዳትም ሆነ መድፋት አይቻልም። መጫጫህ፣ እንግዳ ማብዛት፣ ለኔ ሳያሳውቁ ፍቅር መስራት፣ እናም ክሽን ያለ ወጥ መስራት አይቻልም። እንዴ ወጡ ደግሞ ለምን አይቻልም? አከራይ እንዳይጎመጅ እንታይና ሞኑና በተከራየንበት ቤት ነፃነት ከሌለ ከዚህ በፊት ህጎችን ሳያከብሩ የቀሩ ተከራዮችን አንድ በአንድ ነው የእጃቸውን የሰጠዋቸው። የገቡበት እስካይታወቅ ድረስ ደብዛቸው ጠፍቷል። አጽማቸው የተቀበረበት መሬት ላይ ቤት ሰርቼ ሳከራይሽ እንዴት ያለ ደስታ እንደሚሰማኝ እንዴ። እሺ ልውጣ። እሺ ግን ብሩስ? አረ ችግር የለውም አስወጣኝ ብቻ። እና ብሩንም ቢያልሽ? አረ ችግር የለውም ይቅር። ያፈነ ቢዝነስ አይደል እንዴ?
የሚከራይ ቤት አለ ተብዬ ነበር። ግባ አለ ግባ የኔ አባት ተጫወቻ ምንድነው ዝም አልሽ? እሺ እና ፈርስት ዴት ላይ ምንድነው የሚመችሽ? ፈርስት ዴት ላይ መጸለይ። እንደውም አሁን ለምን አንጸልይ? ፈጣሪያችን ሆይ ጨፍና ፈጣሪያችን ሆይ ቀናችንን ባርከው። አሜን። ባሰብከው ላይ አሜን። ፍቅርህን ብቻ ነው የምንፈልገው። ገንዘባችንን እንዳለ ጥርት አድርገው ወሰደው። ምን አልሽ? አንተ ጸሎት አይቋረጥም። በቃልህ ካልተገዛ እስኪገባን ድረስ ሰባብረህ አስቀምጥ። ምንድነው የኔ እናት አካለ ስንኩል ልታረጊ ነው እንዴ መጣሽው? ምን ሆነ ነው? እስክንጨርስ አትጠብቅም እንዴ ራስሽን ቻያ ወይ? እሺ ልጨርስ ነው። ዝም በል በቃ። ይሄን መልካም ልጅ መልካም እንደሆነ አቆየው። አሜን። አሁኑኑ ጥራውና በቤትህ አቆየው። ውጭልኝ የኔ እናት። እንዴ ምን ሆነ? አይ አይደለም ውጭልኝ። ትንሽ አልጫው ውጭልኝ። ከዚህ ለደፋይ ነው እንደዚህ ሁለተኛ እንዴ። ኦኬ ጋይስ ሶ ዛሬ ማለት ነው ሄድፎን ዘፈን አለ። አሁን ምንም አይሰማኝም እና አጎቴ እንደውልለታለሁ። ከዛ እሷ አጎቴ ምን እንደሚል እየሰማች እኔም ምን እንደምል ትነግረኛለች ማለት ነው። ኤርሚ ሄሎ እንዴት ነህ? ደህና እግዚአብሔር ይመስገን። ና እየጠበኩ ነው። ቤት ቶ መኪና እየነዳ ነው። አትዋሽ። ዋው በጣም ደስ ይላል። እየሮጥኩ ነው። ምግብ ልበላ። አዎ ቦሌ አዎ ዘጋው። ጓደኛዬ እንዴት አድራል? ሰላም አድራል ወይ? ያው ሰሞኑን ትንሽ ተጠፋፍተናል። ምንድነው ያው ስራ ሲበዛም እኮ ያው ነገሮቹን ወደ ስራ ስለሆነ የምታመዝነው እንትን ይልባልና፣ ግን አሁን በምርጥ ሁኔታ ጓደኛዬ ከዚህ በፊት የምንመካከራቸው ነገሮች ምናምን በደንብ አርገን የምንወያይበት። ስማ አሁን እኮ ነው ዝንቅ የበዛበት ዓለም ያለ ነው። በጣም ትልልቅ ዝንቅ የበዛበት ዓለም ስማ። ስለዚህ በደንብ አርገን እንጫወታለን። ስለምንም ስለማንም ብዙ እንትን ሳንል ብቻ አለው ጓደኛዬ፣ እወድሃለሁ፣ አከብርሃለሁ፣ እንገናኛለን አለው። ጀምሬዋለሁ ደሞ ባይኔ